በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን በግንቦት 15 ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት በሰላም አደረሳችሁ አደረሰን። በዚች ቀን ከ12ቱ ሐዋርያት አንዱ ስምዖን ምስክር ሆኖ አረፈ። እርሱም ናትናኤል ተብሎ ይጠራል። በገሊላ አውራጃ የቃና ሰው ነው። የኦሪትና የነቢያትን መጻሕፍት ተምሮ ያወቀ ነው። መንፈሳዊ ቅንዓትንም በውስጡ አለበት። ስለዚህም ቀናኤ ተባለ። እርሱም ንጹሕ ፊት አይቶ የማያዳላ በሃይማኖቱ እውነተኛ ነው። ስለዚህም ፊልጶስ ስለ እርሱ ሙሴ የጻፈለትን የዮሴፍ ልጅ የሚሉትን የናዝሬቱ ክርስቶስን አገኘው ባለው ጊዜ ከናዝሬት ደግ ሰው ሊወጣ ይቻላልን? አለው እንጂ አላደላለትም። ፊልጶስም ታይ ዘንድ ና አለው። በመጣም ጊዜ የክብር ባለቤት ጌታችን ይህ በልቡ ሽንገላ የሌለበት እውነተኛ እስራኤላዊ ነው አለው። አሁንም ምስጋና ወደ መቀበል አልተመለሰም። በየት ታውቀኛለህ አለው እንጂ። ልብንና ኩላሊትን የሚመረምር ጌታችንም ፊልጶስ ሳይጠራ በፊት በበለስ እንጨት ስር አየሁ አለው። ያን ጊዜም የተሰወረውን የሚያውቅ አምላክ መሆኑን ተረድቶ ጌታዬና ፈጣሪ በእውነት አንተ የእግዚአብሔር ልጅ የእስራኤልም ንጉሥ ነህ አለው። እንደ አይሁድ መምህራንም አልተቃወመውም። እነርሱ ከዚህ የሚበልጥ ድንቅ ታምራትንና ኃይሎችን አይተው ለእውነት አልተገዙምና። ስለ እርሱ እንዲህ ተብሏል። ጎልማሳ ሆኖ ሳለ ከአሕዛብ ወገን ከሆነ ጎልማሳ ጋር ተጣልቶ አንዲት ዓመታትን መትቶ ገደለው። በቤቱ አጸድም ባለ ዕፀ በለስ ስር በቀበረው። ይህንንም ማንም አላወቀበትም። ሁለተኛ በሕፃናት እልቂት ጊዜ እናቱ በአገልግል ውስጥ አድርጋ በበለስ እንጨት ላይ ሰቅላ ትሸሽገው እንደነበረ በጭልታም አውርዳ አጥብታ መልሳ ትሰቅለዋለች። የመከራውም ጊዜ ጸጥ እስካለ ድረስ እንዲህም ታደርግ ነበር። መድኃኒታችንም በምልክት ከእርሱ የሆነውን በገለጠ ጊዜ የተሰወረውን የሚያውቅ ሁሉን የሚመረምር በእውነት የእግዚአብሔር ልጅ እንደሆነ ተረዳ። ያን ጊዜም ራሱን ዝቅ አድርጎ ለመድኃኒታችን ተገዛለት። ከዚችም ሰዓት ጀምሮ ተከተለው። 12ቱ ሐዋርያትም ጋራ ተቆጠረ። አጽናኝ የሆነ የመንፈስ ቅዱስ ጸጋ በተቀበለ ጊዜ የሀገሩ ሁሉ ቋንቋ ተገለጠለት። መለኮታዊ ምስጢርንም አወቀ። ወደ ኩርጭ ሀገርና ወደ ኤልብጅ ከተማ ከአድያንም በድንቁርና ወደሚኖርበት ሁሉ ገብቶ የሃይማኖትን ብርሃን አበራላቸው። ከተራቃቂዎችና ከሰነፎች ብዙዎች መልሰው ክብር ባለቤት ክርስቶስ ሃይማኖት ልባቸውን አበራላቸው። ክርስትና ጥምቀትንም አጥምቆ ታጣቂዎች ተኩላ የነበሩትን የዋሃን በጎች አደረጋቸው። ሁለተኛም ወደ ሌሎች ከሃዲያን አገሮች ወደ በራንጠያ ደሴትም ሄዶ በውስጣቸው ሰበከ። ይዘውም ጽኑ ስቃይን አሰቃዩት። እሱ ግን ኃይልና ብርታትን ተጨመረ። እግዚአብሔር ኃይል ሙታንን አስነሳ። እንዳጠምቃቸውም ለመኑት። የክርስትና ጥምቀትንም አጠመቃቸው። ብዙ ዘመናንም ኖረ። ከዚህ በኋላ ከሃዲያን ይዘው በእንጨት ላይ ሰቀሉት። በዚህ ምስክርነቱን ፈጽሞ ከወንድሞቹ ሐዋርያት ጋር የማይጠፋ መንግስት ወረሰ። እግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ ጸሎት ይማረን፣ በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። ክብር ምስጋና ይሁን እንደ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።